ሰው ድጋሚ አላስበውም ሲል የሆነ ቀን ትዝ ይለዋል። እግዚአብሔር ረስቶ አይደለም፣ አላስታውስም ነው። አላስበውም ነው ያለው። ረሳሁት አይልም፣ አላስታውስም። እግዚአብሔር ድንገት አይደለም የተወው፣ አውቆ ነው። ኧረ እኔ እግዚአብሔር ይቅር አይለኝም የሚል ስንት አለ እኮ። ከዛ የባሰ በደል ያረገ ሰውዬ ደግሞ ይለኛል ብሎ ይመጣል። እግዚአብሔር ያንን ሰው እንደዚህ ይለዋል፣ ብፁዕ ነህ። ዳዊቷ ምን ያህል ሆነዋል እግዚአብሔሩ ያለው እቀጣለሁ ሲለው እንደው በክፉ ሰዎች በጣም በሚወዱኝ እጅ እንዳት ወዳጅም ሲነታ ኧረ በራሴም እጅ ላይ አትጣለኝ እኮ ነው። አንተም ራስን ብቀጣ አትችለው። አንተ እጅ ላይ አድርገኝና የፈለግከውን አርጋል። ያውቀዋል ዳዊት። የሆነ ነገር አድርጎ ሮጦ እግዚአብሔር ስር ይደበቃል። በጣም ብዙ ሰው ባይሰወይ በዚህ አይነት ጊልቲ ኮንሽስ ነው የሚኖረው። አይችልም፣ ቀና ማለት አይችልም፣ መራመድ አይችልም። እየመጣ ይኮረኩመዋል፣ ይመታዋል፣ ይኮንነዋል። እግዚአብሔር መጣና እንደዚያ የኔ አይደለ እንዴ? አዎ አላስበው። በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። በጣም ከባድ ቃል አይደል? እግዚአብሔር በደላቸውን ይቅር እላለሁ አለ። ኦፍ ኮርስ እግዚአብሔርማ ይቅር ባይ ነው ስንል ኃጢአታቸውን ከእንግዲህ አላስበውም አለ። ይሄ ብሉይ ኪዳን እንድታይ ነው የሚያደርገው። አትቀምሰው፣ አትጠጋውም፣ ኤክስፔሪየንስ አታረገውም። እየተደነቅ እያማረህ ነው የሚቀረው። አንተ ውስጥ ገብቶ ስለማይኖር ኤክስፔሪየንስ ማድረግ አትችልም። አዲስ ኪዳን ደግሞ አንተን ማስጠጋት ብቻ አይደለም። ተራራ ላይ የሚወርደው እግዚአብሔር አንተ ውስጥ ነው ገብቶ የሚኖረው። አዲስ ኪዳን ክብሩ እሱ ነው። ብሉይ ኪዳን ተራራ ላይ ተቀምጦ እየቋመጥክ አቤት ከሱ ጋር መኖር ነበር ትላለህ። እግዚአብሔርም ከእናንተ ጋር ብኖር ደስታዬ እዚህ ድረስ እመጣለሁ ይላል። ከተጠጓችሁ ትሞቱብኛላችሁ፣ ከቀረባችሁ እገላችኋለሁ። ገዳይ አይደለም እግዚአብሔር። ክብሩን ኃጢአተኛ መቋቋም ስለማይችል ነው የሚሞተው። አዳኝ እኮ ነው እግዚአብሔር። ለምንድን ነው የምንሞተው? ኃጢአተኛ ስለሆንኩ፣ በደለኛ ስለሆንክ። ከእግዚአብሔር ባህሪ ጋር አይሄድም የኔ ማንነት። ስለዚህ እግዚአብሔር ደግሞ ከሱ ውጭ የሆነውን ነገር ያቃጥሏል። ክብር ናቹራሊ ኮንሱመር ነው። ግሎሪ ከመጣ ኮንሱም። ዘንድሮም የእግዚአብሔር ክብር ይውረድ ብለህ ከጸለይክ እኮ ባይዘው አንተን ጥርግ አድርጎ ብቻውን ነው የሚታየው። ክብር አያጋራህም፣ ምስጋና አያሻማህም። አዲስ ኪዳንም ቢሆን ክብር አትጋራም። አብረን እንከብራለን ማለት በከበረበት ያከብረሃል ነው እንጂ ምስጋና ያጋራሃል አይደለም። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። ለዘላለም እግዚአብሔር አንቼንጀብል ነው፣ ሊለወጥ አይችልም። በራሱ በማንነቱ ዘላለማዊ ነው፣ የማይቀየር ነው። ኢንቲቲው አይቀየርም። ምንድነው ታዲያ የቀየረው? አፕሮች። ድሮ በዛኛው በብሉይ ኪዳን አቶንመንት፣ በብሉይ ኪዳን መስዋዕት፣ በብሉይ ኪዳን በጊደር በምናምን ነው። አሁን በልጁ በኩል አሁን እግዚአብሔር መጨበጥ ይችላል። መጨበጥ ችሏል ማለት እግዚአብሔር ወርዷል ማለት አይደለም። ትርጉሙ አንተን አውጥቷል ማለት ነው። ጽድቅ ቀንሶ አይደለም ማለት ያስጠጋ፣ ክፍያህን ከፍሎልህ አቀርቦ ነው። እግዚአብሔር ለዘላለም የማይዛነፍ ባህሪው ምሕረቱና ጽድቁ ነው። እግዚአብሔር መሐሪ ነው። መቼ? ለዘላለም። ጻድቅ ነው። እስከ መቼ? ለዘላለም። አይጣረስም ሁለት ባህሪ። ታዲያ ጥላሁንን እንዴት አድርጎ ነው የተቀበለው? ኢየሱስን መሐር ከፍሎ ኢየሱስ ሞቶ ነው የጠራኝ እንጂ እግዚአብሔር ኮምፕሮማይዝ አድርጎ አይደለም። እግዚአብሔር ኮምፕሮማይዝ አያረግ። ምንድነው የሚለው? ቁጥር 12 በደላቸውን ምን እላለሁ? ይቅር እላለሁ። ከዛስ ኃጢአታቸውን ከእንግዲህ አላስብም ማለት ረስቼዋለሁ ማለት አይደለም፣ አላስታውሰውም ማለት ነው። እግዚአብሔር በዘላለም ባህሪው መርሳት አይችልም። ሁሉን አዋቂ ነው። የረሳ ቀን አምላክ መሆኑ ይቀራል። መርሳት አይችልም። አላስታውሰውም። አሜን በሏ። ረስቶት አይደለም ትቶት ነው። አያውቀውም እንዴ? ያውቀዋል። ድሮ ምን እንደምሰራ እግዚአብሔር አያውቅም እንዴ? ያውቃል። አሁን እዚህ ስመጣ ረስቶት ነው እንዴ? አይደለም። ድጋሚ አላስበውም አለ። ሰው ድጋሚ አላስበውም ሲል የሆነ ቀን ትዝ ይለዋል። እግዚአብሔር ረስቶ አይደለም፣ አላስታውስም ነው። አላስበውም ነው ያለው። ረሳሁት አይልም፣ አላስታውስም። ኖ ሞር ሪሜምበር። አላረግም፣ አይረሳም።
አያስታውስም። አላስበውም ማለት እግዚአብሔር አለማወቅ አይችልም፣ ማወቅ ብቻ ነው የሚችለው። ምን ያውቃል? ሁሉን ማወቅ አናቅም። ሁሉን ያውቃል ነው የምለው እንጂ ነው ሁሉን ማወቅ ምን ማለት እንደሆነ ራሱ አላቅም። አይምሮዬ ሁሉን ማወቅ አያቅም፣ ሁሉን የሚያቅም አላቅም። እግዚአብሔር ብቻ ነው ሁሉን አዋቂ። አሜን በሎ። ሁሉን ያውቃል ስትል ያንተ ሁሉ ከሆነ ነገር እስከሆነ ነገር ነው። ሁሉን ያውቃል እንላለን። የት በሰማይም በምድርም ያለው። ሰማይን ማን ያውቀዋል? እስካይ ነው የምታውቀው። ሄቨን ታውቃለህ? ሄደህ አታውቅም። መንፈሳዊ ዓለም እዛ መላእክት ሰፈር ሄደህ ታውቃለህ? አታውቅም። እግዚአብሔር ታዲያ ምንድን ነው? አይመረመርም፣ አትችልም። እግዚአብሔር የሚጠና የሚሸመደድ አምላክ አይደለም። ሊገለጥልህ በወደደ መጠን ነው የምታውቀው። የተገለጠልህን ራሱ ሸርፈ ነው የምታውቀው። እስቲ አሜን በሏ። እግዚአብሔር እወቅ ካለ ነገር ላይ ራሱ ከፍለ ነው የምታውቀው። አንተ የምታውቀውን ነገር የበለጠ የሚያውቅ ሌላ ሰውዬ አለ። የሆነ ሰውዬ ሲመጣ ደግሞ ከሱ በተሻለ ያጠና ደግሞ ይመጣል። በጣም ስፔሻሊስት ያደረገ ሰው ይኖራል። እግዚአብሔር እሷን ነገር የሆነ ቀን ና ያለው ና ያለውን አንተ መርምረ ፕላንት ሴል እኮ ተጠንቶ አላለቀም። እግዚአብሔርን ቶ ና ብሎ ከጠራው መካከል የፕላንት ሴል ቤቱ ላስረዳ እንኳን ፈጣሪውን ነው የምልህ የተፈጠረውን ራስህን መች ታውቀዋል? እግዚአብሔር እኔ መሐሪ ነኝ ይላል። የስ በቃ ገብቶኛል፣ እሱ ተረድቼዋለሁ። እግዚአብሔር መሐሪ ነው ስባል አሜን እላለሁ። እና እግዚአብሔር መጣና እንደዚህ አለ፣ ኃጢአታቸውን ምን አለ? በደላቸውን ይቅር። በደል የሚለው ባይዘወይ ኮንስትራክቲቭ የሆነ ኃጢአት ማለት ነው። ድንገት የተሰራ በደል እንዳይመስል፣ በተቀናጀ መንገድ አውቆ የተደረገ ነገር አለ እግዚአብሔር። አሁን ወደ እኔ ሲመጡ እተዋለሁ። ሰው ወደ ክርስቶስ ሲመጣ፣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር ሲመጣ፣ በልጄ በኩል ስለመጣ ትቼዋለሁ። ይቅር እላለሁ የሚለው በደላቸው የሚለው ቃል በስነ ስርዓት የተደራጀ ኃጢአት ወንጀል ማለት ነው። ማንም ቢያገኝ ፍርድ ፊት አቁሞ ሊያስፈርድብህ የሚችል ቀጥሎ ኢንቴንሽናሊ የተሰራ ስራ ማለት ነው። አምልጦ ድንገት ሳይሆን አውቀ አቅደ የተሰራ ስራ ማለት ነው። ትቼዋለሁ ብሏል። ኃጢአቱ ደግሜ እግዚአብሔር ብቻ ነው እንደዚህ የሚያደርግ አምላክ። ይሄ ባይዘው አምላክነቱ እኮ ነው። ማንም የሆነ በደል ካገኘ ደግመ እስከማትሰራው ድረስ ነው የሚተወው። የደገምክ ቀን የድሮን የረሳውልህ እንዳይመስልህ። ከዚህ በኋላ ካረክ እግዚአብሔር እንደዚህ አለ፣ ረስቼው አይደለም አላስበው። የሆነ ነገር ስትሰራ የድሮን አይልም፣ ከዚህ ነው የሚጀምረው። በጣም ኮንደምኔሽን፣ ይሄውን መከሰስ አይምሯቸው ላይ ያለ ሰዎች፣ በጣም በበደለኝነት ስሜት የምትሰቃዩ እግዚአብሔር እንዴት ይቀበለኛል የምትሉ ሰዎች ደግሜ አላስበው። ይሄ የሕያው የእግዚአብሔር ቃል የጸና የትንቢት ቃላችን ይሄ ነው። ድጋሚ አላስበው። አሁን በዚህ የእግዚአብሔር ቃል እውነት በሕይወት ኑሩ። በጣም ብዙ ሰው ባይዘወይ በዚህ አይነት ጊልቲ ኮንሽስ ነው የሚኖረው። አይችልም፣ ቀና ማለት አይችልም፣ መራመድ አይችልም። እየመጣ ይኮረኩመዋል፣ ይመታዋል፣ ይኮንነዋል። እግዚአብሔር መጣና እንደዚህ አለ፣ የኔ አይደለ እንዴ? አዎ አላስበው። ኃጢአቴንስ ይቅር ብያለሁ፣ በደሌንስ ትቼልሃለሁ። አላስበው። ኃጢአቱን እግዚአብሔር የማይቆጥርበት
ብፁዕ ነው የማይቆጥርበት ማለት ሁሌ ከዚህም ከመጣ አይቆጠርብኝም እያለ የሚሰራ ማለት አይደለም። እንደዚህ አይነት ትምህርት የለውም መጽሐፍ ቅዱስ አፍተረዋል። እንደዚህ አይነት ትምህርት የለውም። እንደዚህ አይነት ነገርማ አናወራም እዚህ ቤት። እያወራ ያለው ምንድነው? እስከ ዛሬ አድርጎ ሆኖ መጥቶ በእግዚአብሔር ፊት ውድቅ ሲል እግዚአብሔር አልቆጥረውም። የባለፈው ዳዊት እንደዚህ ብፁዕ ነው እንዴ የማርከው ዳዊት ያውቃል ምን ያልሰራው ስራ ነው። ዳዊት ምን ያህል ሆነዋል ቤተ መቅደስ ካልሰራው ሲል እግዚአብሔር ምንድን ነው ያለው? እጅ ደም በደም ነው አለ። ይህኑ ስፈጅ ኖረ መተልሰ አትሰራም ከአንተም ይወለዳል ያ ልጅ አለ። እሱ ምን የሰላም ሰው ነው እሱ ይሰራልኛል አንተ አትሰራም። እግዚአብሔር ምህረት አድርጌልሃለሁ ብሎ ከዘር ወይንም ከትውልድ ዙፋን ላይ የሚቀመጥ አይጠፋም ማለት ተንበርክኮ ኃጢአቱ ማይቆጠርበት እግዚአብሔር ያለው እቀጣለሁ ሲለው እንደው አለው በክፉ ሰዎች እንዳጥልኝ በጣም በሚወዱኝ እጅ እንዳጥ ወዳጅም ሲመታ ኧረ በራሴ እጅ ላይ አትጣለኝ እኮ ነው። አንተም ራስን ብቀጣ አትችለው። አንተ እጅ ላይ አርገኝና የፈለከውን አርጋለሁ። ያቀዋል ዳዊት የሆነ ነገር አድርጎ ሮጦ እግዚአብሔር ስር ይደበቃል። አጥፍቶ ልመታው ስትል ልጅ እቅፍ አድርጎ ቢስም ማለት ነበር። አሁን ዳዊት የአባት ልብ ያውቃል። የአባት ልብ በደንብ አንደርስታ አባቱ እኮ በደንብ ትሪት አላረገውም። ስድስቱ ነው በደንብ የሚንከባከበው አባትየው። ለምንም ሲጠሩ እሱስ ገብቶታል የእግዚአብሔር ልብ ምን አይነት እንደሆነ። ስለዚህ እግዚአብሔር ሆይ ይለዋል። እግዚአብሔር ሲምረው ሲተወው እድሜውን አይደል ሽምግልናውን እርጅናውን ዙፋን ላይ ነው የጨረሰው ዳዊት። ሰው መጥቶ አልገደለውም። ዳዊት ለልጁ ነው የሰጠው ንግስናው። በክብር ነው ወደ አባቶቹ የተከማቸው። የእስራኤል ሞዴል ንጉሷ ዳዊት ነው። ከዳዊት በኋላ የመጣው ኢየሱስ ብቻ ነው በዳዊት ዙፋን የተባለው። በዚህ መጠን ዳዊት አልበደለም፣ አይቆጠርም የዳዊት በደል። ግን እግዚአብሔርስ ምህረት ያደረገለት ዳዊትስ ፎር ግራንትድ አይወስዶም። ይገባኛል አይልም። እንደው ምህረት የገነነለት ኃጢአቱን የማትቆጥርበት ሰው ብሎ እዛው ይወድቃል እግዚአብሔር እግር ስር። እግዚአብሔር እንደገና እላዩ ላይ ያለውን አመዱን አራግፎ ዘይት ቀብቶ ተመልሶ ያመጣዋል። ወቶ ተዋጋ ድል አድርጎ መጣ ይላል። ከዛ ደግሞ ክብር ለኢየሱስ ይሁን። በእውነት ነው የምላችሁ በዚህ ልብ በእግዚአብሔር ቤት መኖር አለባችሁ። ይህ ኒው ቴስተመንት፣ ይህ አዲስ ኪዳን። በብሉይ ኪዳን እንደዚህ አይነት መዝሙር ከዘመረ ሰው ብሉይ ኪዳን ተቀምጦ እነ ሙሴ በሰጡት ሕግ ውስጥ ተቀምጦ ሰው በስራ 9ኛን ጠብቀ አንዷን ሚስት ብታረግ ትሞታለህ በተባለበት ሰው ሰርቶ ይድናል ሕግ ጠብቆ ነው የምቀበለው በተባለበት ኪዳን ውስጥ ቁጭ ብሎ ኃጢአቱን ይቅር እምትለው እማትቆጥረበት ያለ ሥራ የምታጸድቀው ሰው እንዴት የተመሰገነ ነው ብፁዕ ነው ያ ሰው ብሎ መዘመር ከቻለ አዲስ ኪዳን ያለን እኔና እናንተ የክርስቶስ ደም የፈሰሰልን እኔና እናንተ እግዚአብሔር መጥቶ እንደዚህ እኮ አለ በቃ እኔም ከዚህ በኋላ ባልሰብክስ ይሄንን ብቻ ይዛችሁት ብትሄዱስ በደልህን ኃጢአትን ደምስሽ ድጋሚ አላስ በጣም ከባድ እግዚአብሔር ይሄንን ድንገት አይደለም ያደረገው። አውቄ ምሬ ዘግቼ ረስቼ አይደለም ትቼው። እግዚአብሔር ድንገት አይደለም የተወው፣ አውቆ ነው የተወው። ኢየሱስን አይቶ ነው የተወው። የልጁን ደም አይቶ ነው የተወው። የተሰራ ስራ አይቶ እግዚአብሔር በቃ ትቼዋለሁ ደስ ብሎት ትቼዋለሁ። ኖ በስብከት ሞኝነት ስብስብ ስንልኛ እንዲህ በቀላሉ ዝም ብሎ ሲሰበክልን አሜን ስንል ዳዊት እንደዚህ ያለ ብፁዓን ናቸው እንደዚህ አይነቶቻው። አረ እኔ እግዚአብሔር ይቅር አይለኝም የሚል ስንት አለ እኮ። ከዛ የባሰ በደል ያረገ ሰው ደግሞ ይለኛል ብሎ ይመጣል። እግዚአብሔር ያንን ሰው እንደዚህ ይለዋል፣ ብፁዕ ነህ
የተሰራውን ስራ አክኖሌጅ ማድረግ፣ እግዚአብሔር በልጁ በክርስቶስ በኩል የሰራውን ስራ እውቅና መስጠት። አዎ ለኔ ነው። የክርስቶስ ደም ይቀድሰኛል፣ ያነጻኛል፣ ኃጢአቴን ከላይ ላይ ያስወግድልኛል። እግዚአብሔር ድጋሚ እንዳያስበው ያደርገዋል። ኃጢአቱ እኮ እኔ ጋር እኮ አይደለም ያለው። እኔንማ ቀድሶኛል፣ እኔንማ አንጽቶኛል፣ እኔማ ንጹህ ነኝ። የተሰራውን ስራ ግን እግዚአብሔር እንደገና ካጠፋህበት ከእንትኑስ ከሪሳይክል ቢን አያወጣም።